በጓደኞች መሃል ሆነህ ሐሳብህን ስትናገር ማንም ቦታ ሳይሰጥህ ቀርቶ ያውቃል? ወይም ደግሞ ሰዎች አንተን ለማግኘት ሲፈልጉ ብቻ ደውለውልህ አንተ በምትፈልጋቸው ጊዜ ግን የሚርቁህ አጋጥሞሃል? ብዙ ሰዎች ክብራቸውን ለማግኘት ሲሉ ለሰዎች ከመጠን በላይ መልካም ይሆናሉ። ሁሉንም ነገር እሺ ይላሉ፣ ወይም ደግሞ በገንዘብ ሰውን ለመሳብ ይሞክራሉ። ነገር ግን መከበር የሚገኘው ከውጭ በሚደረግ ነገር ሳይሆን ውስጥ ባለ አንድ ወሳኝ ሚስጥር ነው። ዛሬ በዚህ ቪዲዮ ሰዎች ዳግመኛ እንዳይንቁህ ይልቁንም በሄድክበት ሁሉ ክብርህ እንዲቀድም የሚያደርገውን ያንን አንድ ወሳኝ ነገር በዝርዝር እነግርሃለሁ። ይህን ቪዲዮ እስከ መጨረሻው ማየት ብቻ ሳይሆን የተባሉትን ነጥቦች በተግባር ስትሞክራቸው በሳምንት ውስጥ በሰዎች አይን ውስጥ ያለው ዋጋ ሲቀየር ታየዋለህ። ያ አንድ ወሳኝ ነገር ምንድነው ካልከኝ፣ ወሰን ማበጀት ወይም በእንግሊዘኛው ሴቲንግ ባውንደሪስ ነው። ወሰን ማለት በአንተና በሌሎች ሰዎች መሃል ያለ አጥር ማለት ነው። ለምን ይንቁሃል? ሰዎች የሚንቁህ ስለጣሉ ሳይሆን አንተ ራስህ አጥር ስለሌለህ ነው። አጥር የሌለውን መሬት ማንም ሰው ገብቶ ይረግጠዋል። አንተም ለሰዎች ሁልጊዜ የምትገኝ ከሆንክ፣ ለጥያቄያቸው ሁልጊዜ እሺ የምትል ከሆነና የፈለጉትን ቢሉህ ዝም ብለህ የምትሰቅ ከሆነ ሰዎች ሳያውቁት ይንቁሃል። ለምሳሌ ሁልጊዜ በጠሩህ ቁጥር ስራህን ትተህ የምትሄድ ከሆነ ስራ የለውም ወይም ጊዜው ዋጋ የለውም ብለው ያስባሉ። እስኪ አስብ፣ አንተ ለራስህ ጊዜ ዋጋ ካልሰጠህ ሌላ ሰው እንዴት ዋጋ እንዲሰጥህ ትጠብቃለህ? ለሰዎች የምታደርገው ነገር ሁሉ የሚመሰገነው ወሰን ሲኖርህ ብቻ ነው። የማታምንበትን ወይም ያልተመቸህን ነገር አልችልም ወይም አይሆንም ማለት አለብህ። ብዙዎቻችን ሰዎችን ላለማስቀየም ስንል አይ ማለት እንፈራለን። ነገር ግን አይሆንም አልችልም ካላልን ትልቅ የንቀት በር እንከፍታለን። አይ ስትል ማብራሪያ አትስጥ። አሁን አልችልም ማለት በቂ ነው። ለሰዎች ረጅም ማብራሪያ ስትሰጥ ፈቃድ እየጠየክ እንደሆነ ይሰማቸዋል። ለምሳሌ አንድ ጓደኛ ብድር ጠይቆህ ካልፈለክ እረ እንደዚህ ሆኜ እንደዛ አጋጥሞኝ ብለህ አትልመጥመጥ። ይልቁንም በአሁኑ ሰዓት ማበደር አልችልም በለው። ይህ ቆራጥነትህ መጀመሪያ ሊያስቀይመው ቢችልም በውስጡ ግን ይህ ሰው የራሱ አቋም አለው ብሎ እንዲያከብረህ ያደርገዋል። የስነ ልቦና ጥናቶች እንደሚነግሩን በቀላሉ እሺ የማይሉ ሰዎች በሌሎች ዘንድ ከፍተኛ ዋጋ አላቸው። እስኪ ልጠይቅህ፣ በሳምንት ውስጥ ስንት ጊዜ ነው ሳትወድ እሺ ያልከው? ያ ነገርስ ክብር ጨመረልህ ወይስ ድካም? ሰዎች እንዳይንቁህ ማድረግ ያለብህ ሌላው ወሳኝ ነገር የራስህ ዓላማ እንዲኖርህ ማድረግ ነው። ሰዎች የሚንቁት የሰዎችን ሕይወት የሚኖሩ ሰዎችን ነው። ወሰንህ በሥራ ላይ ይሁን። የራስህ ግብ፣ የራስህ ሥራና የራስህ የምትወደው ነገር ይኖርህ። ሰዎች አንተን ሲፈልጉህ በሥራ ላይ ነኝ ወይም ይህ ጊዜ ለራሴ የምሰጠው ነው ስትላቸው አንተ ለራስህ ያለህን ትልቅ ክብር ያያሉ። አትመጻደቅ፣ አትከራከር። አንድ ሰው ወሰንህን ሲጥስ አትጩህ፣ አትከራከር። ዝም ብለህ ያንን ቦታ ተው፣ ወይም በረጋ ድምፅ ይህ አነጋገርህ አይመቸኝም በለው። መረጋጋትህ ከጩኸት በላይ ያስፈራቸዋል። ለምሳሌ አንበሳ ሲራመድ ማንም አያስቆመው፣ ዝም ብሎ ስለሚጮህ ሳይሆን በራሱ ግብ ላይ ትኩረት ስለሚያደርግና ወሰኑን ማንም እንዲጥስ ስለማይፈቅድ ነው። አንተም የራስህ ሕይወት አንበሳ ሁን። በመጨረሻም ወንድሜ ዛሬ አንድ ነገር ብቻ እንድትይዝ እፈልጋለሁ። ሰዎች እንዲያከብሩህ ሰዎችን አትለምን፣ ይልቁንም ለራስህ ወሰን አብጅ። ወሰን ሲኖርህ ሰዎች የት ጋር መቆም እንዳለባቸው ያውቃሉ። ይህ ቪዲዮ ከጠቀመህ ሰብስክራይብ በማድረግ የከፍታ ፕላስ ቤተሰብ ሁን። ዛሬውኑ አይ ማለት ያለብህ ነገር ምንድነው? ኮሜንት ላይ ጻፍልኝ። ወደ ከፍታ አብረን እንወጣለን።